እነዚህ ሙሉዎቹ ስድስተኛ ፊደላቶች ናቸው። እሺ ይሄስ ምን ይላል? ብን ብን ነው። በባለፈው አምስተኛ ፊደሎችን አይተናል። ሙሉዎቹ የአምስተኛ ፊደላቶች ዜሮ ምልክት እንዳላቸው አይተናል። በደንብ እነሱን አትረሻቸውም በእርግጠኝነት። ኦኬ ስለዚህ ስድስተኛ ፊደላቶች ናቸው። ስድስተኛ ፊደላቶች ወይም ደግሞ ማን ብለን እንጠራቸዋለን? ሳድስ ፊደላቶች ብለን እንጠራለን። ሳድስ ማለት በግዕዝ ግዕዝ ነው ሳድስ ማለት። ኦኬ ሳድስ ማለት ስድስተኛ ፊደላቶች እንደማለት ነው። ስለዚህ እነዚህ ስድስተኛ ፊደላቶች ቋሚ የሆነ እንደዚህ አይነት ነው ምልክታቸው ብለን ምን ይዛችበት መንገድ የለንም። አብዛኛውን ጊዜ እነዚህ ሳድስ ፊደላቶች ምልክት ያላቸው በግራ በኩል ነው። በግራ በኩል ወይ በግራ በኩል ነው ወይ ደግሞ ወደ ግራ በኩል ነው ምልክታቸው። ለምሳሌ ወደ ሁሉንም እናየው ይሆናል። ህን ስትመለከቺ ህ በግራ በኩል ስብር ያለች ምልክት አላት ከታች ከላይ። እንደገና ደግሞ ል ቀለበት ተደርጎባታል በየት በኩል? በግራ በኩል ማለት ነው። ያው ብዙ ልጆች ይችንን ከሌ ጋር ያመሳሰላሉ። አምስተኛ ድምጽ አለች አይደለ? አምስተኛ ፊደል ይችኛዋ ግን ይችኛዋ ምልክቷ በየት በኩል ነው? በግራ በኩል ነው። ሌ ከሆነ በቀኝ ነው። ል ከሆነ ደግሞ በስከ ውስጥ ሆኖ በግራ በኩል ነው። ስለዚህ እነዚህ ልዩነት መያዝ አለብሽ። አምስተኛ ላይ ያየናቸው ምንጊዜም ቢሆን ምልክታቸው በቀኝ በኩል ነው እንጨምርላቸው። ያም ደግሞ ዜሮ ምልክት ነው። ስለዚህ ይሄኛው ህ ነው። ከዛኛው ም ይሄኛው ስ ከዛ ረ። አሁን በብዛት አሁን እነዚህ በምንድነው የምንይዘው? ልክ በሽምደዳ መያዝ ነው የሚቀለን። ምክንያቱም ቋሚ የሆነ ባህሪ የላቸውም እንደምታያቸው ግራ የተጋቡ ናቸው። ስለዚህ አንድ ምን ይዝላቸው ነገር ምንድነው? ምልክታቸው ወደ ግራ በኩል ወይም ደግሞ በግራ በኩል። አሁን ምን ተመልከቻት? ልክ እንደዚህ ጠመም ያለ ምልክት ወደ ግራ አደረግነን። ከዛ ስም በተመሳሳይ ሰን ከጻፍንም በኋላ ወደ ግራ እንደዚህ አይነት መስመር አመጣል። ከዛ ይሄኛው ር ከረ ጋር የማይመሳሰል ጥፍ ያለ በእንግሊዘኛው የሲ ምልክት የያዘ ነው። ሌተር ሲ ማለት ነው። ከዛ ስር ስ ሽ። ለምሳሌ አንደኛ ሁለተኛ እና ሶስተኛ አምስተኛ ድምጾችን አራተኛዎቹን ካወቅሻቸው ሚስጥሩ ምን አለ መሰለሽ? አሁን ለምሳሌ ይችን የመጀመሪያዋን ፊደል አላወቅሻትም እንበል። ስለዚህ ከማን ቤተሰብ እንደሆነች ታውቂያለሽ? ከሃ አይደል? አ ሳይሆን ከሃ ከሃ ቤተሰብ እንደሆነች ታውቂያለሽ። ስለዚህ የሃ ቤተሰቦችን ደግሞ ሌሎችን ታውቂያቸዋለሽ። ሃን ታውቂያታለሽ፣ ሆን ታውቂያታለሽ፣ ሺን፣ ሃን አራተኛዋን፣ አምስተኛዋ ሄን ታውቂያታለሽ። ስለዚህ ማን ነው ማለት ነው? ህ ወይ ደግሞ ሆ ማለት ነው አይደል? ስለዚህ በቀላሉ መንገድ ግምትሽን ወደዚህ ማስተካከል ትችላለሽ። ወይ ሆ ነው ሊሆን የሚችለው ወይ ደግሞ ህ ማለት ነው። ስለዚህ በዚህኛው መንገድ ነው በዚህኛው ሲስተም ነው የምትለያቸው። አሁን እዚህ ጋር ይቺ አሁን የለ ቤተሰብ እንደሆነች በቃ እርግጠኛ ሆነሻል። እርግጠኛ ከሆንሽ ሌሎቹን የለ ቤተሰብ ካወቅሻቸው ለ የመጀመሪያው አይደለም ጊዜም፣ ሁለተኛው ሉ አይደለም፣ ሶስተኛው ሊ አይደለም፣ አራተኛው አምስተኛውም አይደለም። ስለዚህ እንደዛ ከሆነ እቺኛው ወይ ል ናት ማለት ነው ወይ ደግሞ ሎ ናት ማለት ነው። አሁን ስር ስሽ ከዛ ቅ ብ ት እዘዝ ች። እሺ
ከዛ ደግሞ ህ ይችኛዋ ከመጀመሪያው ጋር ተመሳሰላለች አይደለ? ግን የሚለያዩበት መንገድ አለ። ሃና ትመስልም የመጀመሪያዋን ልዩነቷ ምንድነው? በጣም ብዙ ሰው ይችን አይለያትም። በጣም የተማሩት በራሱ ማለት ነው፣ በደንብ የተማሩት። ይችኛዋ እንዴት መሰለሽ? እንደዚህ ጻፍነን ሁለቶችን ልዩነት ለማሳየት ለማወቅር የመጀመሪያዋ ይች ናት። ይችኛዋ ህ ስድስተኛዋ ደግሞ ወደ ውስጥ እንደዚህ ገባ ያለች ነው ያለች። ተመልክቻት ልዩነቷን። ያችኛዋ ቀጥ ያለች ናት። ይችኛዋ ግን ከዚች ጋር ያለችዋ ይች ምልክት ወደ ውስጥ ገባ ያለች ናት፣ ህ ሲሆን ማለት ነው። ተረድተሽኛል? ስለዚህ ይችኛዋ ህ ትባላለች። እሺ ከዛ እችስ ን እችስ ኝ ከዛ እሺ ከዛ እኛዋ ደግሞ የአይኑ አ ስድስተኛ ናት። ዝ ዥ ዥ ይ ድ ድ ኦኬ ጅ ጅ ግ ግ ጥ ጭ ያ የትኛው አልጻፍኩትም። ከጭ ቀጥሎ እሷ ቀጥሎማ ነሻ ልክ ነሽ። ስለጻፍኩት ነው እንጂ እንትናቸው ተመሳስሎ ቃላታቸውን ስትጠራቸው ይለያያሉ። ማንና ማን እና ጥናታ ነሱ ይችኛዋ ነው ይችኛዋ ሁሉም ይለያያሉ። ድምጻቸውም የተለያዩ ናቸው፣ ቅርጻቸውም የተለያዩ ናቸው። ቅርጻቸው ይኸው ይችኛዋ ምን ኮፍያ የላትም እንበለው። አዎ ካለ ይችኛዋ ደግሞ አላት። ስለዚህ ልዩነታቸው ይች ናት። ለመጻፍ ግን መጀመሪያ ይችን ጽፈሽ ነው ወደዚህ የምትሄጂው፣ ይችኛዋን የምትጨምሪ ማለት ነው። ከዛ ነው እንጂ መጽሐፉ ኦኬ ይቅርታ ጎበዝ አስተካከልሽኝ። እሺ ከዛ ሁለት ቀረን አይደል? ፍ ሶስት ነው እንጂ ፕ ቭ ያው ስለዚህ አሁን አጠራራቸውን በእርግጠኝነት አይከብዱም አይደለ? እስኪ አሁን አንቺ ታነብልኛለሽ ከላይ ጀምረን። አጠራራቸው መቼም አይከብድሽም ቅርጻቸውን መያዝ ከሆነ እንጂ። እሺ የመጀመሪያው ጀምረሽ አንብቢ በደንብ ላዳምጥሽ። የመጀመሪያው ል ሰማላ አዎ ስ
ብያለሁ። ስ ብለሻል። ከዛ ዛር ስ እሺ ሽ ቅ ጎበዝ ብ ጎበዝ ማናልሽ አልሰማሽም? ቅ ብ ጎበዝ ት ጅ ክ እችኛ ማናልሻት? እንደዛ ነገር መሰለኝ። ከመጀመሪያው ጋር ተመሳሳይ ነው። ን ከዛ ኝ ኝ ከዛ ክ እሺ አይደል? አሃ ከዛ እችኛዋ ህ ነች። በጣም ጥሩ ልክ ነሽ። እሺ ከዛስ ው ው ዝ ዝ ዥ ዥ ይ ይ ድ ድ ጅ ጅ ግ ግ ጅ አልኩኝና እሱ ነው የቆምኩት። ይቺ ማለት ነው። ኦኬ ጥ ጥ ጭ ጭ ጵ ጵ ጥ ጽ ጽ አልኩ እኮ ጥ ጵ ጽ ይኸኛው ማን ነው? ሁለቶቹ የቱ ጥ ነው። የመጀመሪያው ጵ ነው። ይቅርታ ይኸኛው ማለት ነው። መጀመሪያው ጵ አልኩ። ከዛስ ይሄ እኮ ይኸኛው ጵ እሺ፣ ይኸኛው ጵ ብለሻል። ቀጣይ እንትን እያለ በጣም እየዘባረቀብኝ ነው ቻርጅ ስላደረኩት ለዛ እኮ ነው። እሺ ሁለቶቹ ኦኬ እንትኑ ነው እንትን እያለብህ ያለው ስታክ ያደረገብህ ነው። ለዛ ነው። እሺ ከማስቀምጠው ላይ አይቀመጥም። እሺ ከጵ ቀጥሎ የምናገኘው ከጵ ቀጥሎ የምናገኛቸው እነዚህ ሁለቶቹ ኦኬ እነሱ ሁለቱ ጵ መሰለኝ እንደዛ ነገር ነው። ጵማ የመጀመሪያው ብለሽኛል አይደለ? የመጀመሪያው ጥ ጵ እንዴት ወራጅ አለ ሹፌር ወራጅ አለ። እሺ ቆይ ከዚህኛው እንጀምር። ያው ይችን ማን ነበር ያልሽኝ? ጭ ልክ ነሽ። ከዛ ይሄኛውስ እሺ ከጭ ቀጥሎ ጥ እሺ ከዛ እነዚህ ጥ ጽ ሁለቶቹም ተመሳሳይ ናቸው። ጽ እነዚህ አሁን ሁለቶች ያጠቆርኳቸው ጽ ናቸው። እሺ የመጀመሪያው ጵ ያልሺ ግን መጀመሪያ ጵ ያልሺ ልክ ነሽ። ይሄኛው ጵ ነው ልክ ነሽ። ቀጣይ ግን ጽ ነው የሚባሉት ጽ። እሺ ይችንን ታውቂያታለሽ መቼም ፕ እዛስ ከዛ መጨረሻው ትንሽ አይገቡም። የመጨረሻው ቭ
እሺ አሁን እስኪ መጀመሪያ እንደተነገረኝ ሳይሆን ጎበዝ ነው ይጃቻለሁ። በጣም ጥሩ ነው እውነት በጣም ጥሩ ነው። ሰዓት ኑሮኝ ባጠና ደግሞ ሙላቸውን ሸምድጄ ነበር የሚይዛቸው ካሚለኝም እንጂ መንገድ ካገኘ ቀላል ነው። በነገራችን ላይ ዋናው መንገዱ ነው፣ ቤዙ ነው፣ መሰረቱ ነው። መንገድ ካገኘ በቃ ቀላል ነው። አይ አሁንም ቢሆን በርቺ፣ ምንም ችግር የለውም። ቢኖርሽ ተወሰነች ጊዜ ለማየት ሞክሪ። እንደው ከቻልሽ 10 ደቂቃ ቀላል አይደለም የእውነት። ግን በጣም ለውጥ አለኝ። በነገራችን ላይ የሆነ ነገር ሲጻፍልኝ በፊት ይጨንቀኝ ነበር፣ በአማርኛ ከጻፍልኝ ምናምን ይጨንቀኝ ነበር። አሁን ግን የተማርኳቸው ፊደሎች መለስ እያልኩኝ የቅርጻቸውን እየለየሁ ለማንበብ እሞክራለሁ። ገባክ? ኦኬ። መጀመሪያ የተጻፈው ፊደል የምን ፊደል እንደሆነ፣ ቀጥሎ ያለው ፊደል ደግሞ ከምን እንደሆነ እያርኩኝ ስንተኛ ላይ እንደሆነ ቆጥረሽ ታገኘዋለሽ። ስንተኛ ላይ እንትናቸውን አያቸዋለሁ፣ ወንደዳቸውን አስተውልና መለስና ወደኋላ ከዛ እንደዚህ በዚህ ቦታ ላይ ያለው እያልኩኝ ለማንበብ እሞክራለሁ። አልሸነፍለትም በነገራችን ላይ በርቺ። ያው የነገርከኝ ያስታውስኩት። አዎ በጣም በርቺ። በጣም ቀላል ነው። አንዳንድ ልጆች ምን ያስባሉ መሰለሽ፣ አሁን ጽሁፍ ላይ ሲመጣ የሆነ ረጅም ጽሁፍ ወይ የሆነ ነገር ሲመጣ ማለት ከሀ ፊደላት የሆነች ልጅ በጣም እኔ ማረሰው የሆነ ጊዜ ይኸውላችሁ ከዚህ የምናነባቸው ፊደላቶች ሙሉዎቹ እየመጡት ከየት ነው? ከአማርኛ የፊደል ገበታ ነው የመጡት እላቸዋለሁ። አስታውሳለሁ 2 ዓመት ምናምን አካባቢ ነው። ከዛ በጣም ገረማት ማለት ነው። እዛ ስታይ ምናምን ለካ ሙሉዎች ከዛ ነው የመጡት። ፊት ላይ የምታስበው የነበር እሷ እንዴት ነው ከሌላ ሀገር የመጡት ከሌላ ፊደል በቃ እዚህ ፊደል ገበታ ላይ የሌለ ይመስለት ነበር መሰለኝ። ገብቶሻል? አሁን እነዚህ ሙሉዎቹ የመጀመሪያዎችን በግል ባታውቂያቸው ትመልሺው ነበረ? አትመልሺው። ህልም። ስለዚህ ልክ ፊደላትን በደንብ አድርጎ መለየት ትልቁ ስራ ነው ማለት ነው ለማንበብ። እሺ ይሄኛውስ? ዝም። እሺ ይሄስ? የሆነ ለየት ያለ ነገር አመጣብሽ። አሁን ደግሞ ኦኬ ለና ለምን አሁን ለምሳሌ እዚህ ጋር ል ብለናል አይደለ? ህልም ስንል እዚህ ጋር። ስለዚህ ከዚህ በኋላ ይሄን አይነት ፊደል የትም ቦታ አገኘሽ፣ መጀመሪያም በመሃልም መጨረሻም ል ነው። በቃ አለቀ። አበቃ ል። አሁን እንደ ቦታው ደግሞ ሌላው ደግሞ እንደ ቦታው የተለያየ ድምጽ የሚሰጥ የሚመስላቸው ልጆችም አሉ፣ ግን አይደለም። አንድ ቦታ ላይ ካገኘሽው በቃ ያን ድምጽ አይለቅም። በቃ አንቺ ትግስት ነሽ የትም ቦታ ብትሄጂ አይደል? ከ5 ሰው ጋር ብትሆኚ፣ ከ3 ሰው ጋር ብትሆኚ፣ ከ2 ሰው ጋር ብትሆኚ፣ ብቻሽን ብትሆኚ ማንሽ አንቺ ትግስት ነሽ አይደለ? ስለዚህ ድምጾችም የፊደላት ውክላቸው ወይም ድምጻቸው ተመሳሳይ ነው የትም ቦታ ማለት ነው። ስለዚህ ከዚህ ላይ ስላነበብሽው ል ብለናል። አሁን ማወቅ የሚጠበቅብሽ ማንን ነው? በ። ስለዚህ በአንድ ላይ ምን አለ አሁን ማለት ነው? በል። በቃ እሺ። አሁን ደግሞ ይኸው ቃል ለምድር ለሰማይ ትያለሽ። በደንብ ማንበብ ትችያለሽ ብዬ ቃል ብገባለሽ ምን ይመስልሻል? ቃል ለምድር ለሰማይ ማለት በቃ ቃል ነው። ከቃል በላይ ምን አለ? ከዛስ
ስለ ቃል ካወራን ብዙ ነው። አልናገር እንጂ ብዙ ነገር እናገራለሁ። እሺ ምናልባት ልምድ እነዚህ ሙሉዎቹ ስድስተኛ ፊደላቶች ናቸው። እሺ ይሄስ ምን ይላል? ብን ግራ ገብቶኝ እኮ ብን ነው አይደለ? እንዴ በአረበኛው ለመደብሽ ብዬ እኮ ነው። ከቀኝ ወደ ግራ በአረበኛ ከሆነ ልክ ነሽ። ልስማማና እንቀጥል። አንዳንድ ልጆች ስለምደባቸው እንደዚህ ያነባሉ ወደዚህ ማለት ነው። ብን ነው ንብ ቦታ እኮ ነው ያቀየርሻቸው። ወደዚህ ከሆነ የመጣሽ አንቺ። እሺ ንብ ብለናል። ንብ አይ በመሀል ሰቤት ነው ያሳቤት ሰረቀት አቃለህ። ኦኬ አትሰረጂ እንዴ? ለምንድን ነው? ልብ ስም ይሄኛው አሁን በጣም ወሳኝ ቃል ነው። ስም ትዕግስት ለቅ እሺ ይሄስ ከበር ምን ይላል? ክብር ዛሬ አልተቻልሽም ዞሮ ስለዚህ ግን ሄደበት ተማሪ የለክም። ሰዓት አለፈ እኮ። አሁን ተማሪ ሳይሆን ያው ቅዳሜ ስለሆነ ቅዳሜ ዛሬ እኮ እረፍት ነኝ። ኦኬ ቅዳሜ እረፍት ነኝ። ያው ትላንትና ስለቀጣን ነው ላንቺም የገባው። ኦኬ ቤተሰቦች እንግዲህ ዛሬ ከቲጂ ጋር የነበረንን ትምህርት በደንብ ተከታትላችኋል። እንደጠቀማችሁ እናንተም እንደተማራችሁበት ተስፋ አደርጋለሁ። እስቲ ሐሳብና አስተያየታችሁን በኮሜንት ላይ ጻፉልኝ። መጻፍ ለምትችሉ እንዲሁም በግል መማር የምትፈልጉ ልጆች ጀማሪዎችን ብትሆኑ ልክ እንደ ትዕግስት በጉግል ሚት በዚህኛው መንገድ እናስተምራለን ማለት ነው። ከቪዲዮ መጀመሪያ ላይ ባለው ስልክ ሄደውላችሁ ኢሞ ላይ፣ ቴሌግራም ላይ፣ ዋትስአፕ ላይ ለእናንተ በሚሰራላችሁ ቮይስ አስቀምጡልኝ። ምናልባት ቶሎ ላላነሳላችሁ እችላለሁ። ካላነሳውላችሁ ቮይስ አስቀምጡልኝ። ለዛሬ ከዚህ ጋር ይበቃል። ሁላችሁም ግን ለብዙ ልጆች እንዲደርስ በጣም ስለሚጠቅማቸው ላይክ አድርጉ። እስካሁን ላይክ ያላደረጋችሁ ልጆች ቻው፣ መልካም ጊዜ።